እንዴት መጣሽ? ምን ነው ልመለስ እንዴ? ለምን መጣሽ? ለምን ትመለሻለሽ? ስለዚህ ልቀመጣ። በጣም ትፈጥኛለሽ ልበል? አዎ በጣም ፈጣን ነኝ። እኔ እንደዛች ፍቅር ወይ ደግሞ እንደ አደይ ሽሮ አልበላም። ፍጥነት ከሽሮ ጋር ምን ያገናኘዋል? ኢላዬ አታውቅም እንዴ? ሽሮ የሚበላ ሰው እኮ አስተሳሰቡ ያው ወደ ኋላ የቀረ ነው። እኛ ቤት ያሉት ሰዎች ደግሞ ጠዋትም ማታም ሽሮ ነው የሚበሉት። እናማ የሽሮ ውጤት ናቸው እዛ ቤት የሚኖሩት በሙሉ። ሽሮ ስትይ አስታወሽኝ። ዛሬ አርብ ነው አይደል? አደይ ጋር ልደውል። ለምን? ለነገሩ አንቺ ቤት ትሄጂ የለ አደይን ትጠሪልኛለሽ። እኔ ወደ ቤት መሄድ አልፈልግም። እዚህ ነው ማደው ዛሬ። እዚህ ማደሩን ፈልገሽው ነው? አዎ ይሻለኛል። እሱን የሰራሽው ሽሮ ታይቶ ይወሰናል። ምን? መቼስ ሽሮ መስራት አልችልም አትይም አይደል? እኔማ ሽሮ መስራት አያቅተኝም። እሺ እንደዛ ከሆነ አሁን ሽሮ በጣም አምሮኛል፣ በዛ ላይ ደግሞ ርቦኛል። ፈጠን ብታደርጊው ደስ ይለኛል። ወይኔ ጉዴ ፈላ። አይ ምንም። እሺ እሰራልሃለሁ። ወይኔ ተቃጠለ ዛሬ ቀን። ወይኔ ተቃጠለ። ወይኔ እኔ ሊጠፋ ነው ዛሬ። ኢላዬ። አቤት ሊዲያ። ትንሽ ስራ ወይስ ላብዛው? እንደፈለግሽ ስሪ። ግን ቆየሽ ላግዝሽ እንዴ? በቃ ዛሬ አይኔ መጥፋቱ ነው። ገበያ ወጥተሽ ሽንኩርት ገዝተሽ አታውቂም ማለት ነው? ማለት ብታውቂ ኖሮ አንድ ራስ ሽንኩርት ምን ያህል እንደማይወጣ ስለምታውቂ አጥቂውም ነበር። ጥዬው እኮ አይደለም ራሱ ነው ተንከባለ ይወደቀው። ዝቅ ብዬ ከማነሳው ደግሞ ሌላ ከትፋለሁ ብዬ ነው። ውሃ አለ ይታጠባል። አዎ የዚህ ሀገር ሽንኩርት ጠንካራ ነው በጣም አይደል? ቆይ ግን ከዚህ በፊት ምን ሰርተሽ ታውቂያለሽ ምግብ? ምንም ሰርቼ አላውቅም። ዛሬም እዚህ ማድረስ ስለፈለግኩኝ ለስራ ብዬ ነው እንጂ የኪችን ስራ ሰርቼ አላውቅም። ሴት ልጅ እኮ ነሽ፣ ሙያ ሊኖርሽ ይገባል። ሙያ ምን ይሰራልኛል? ነገ እኮ ትዳር መመስረትሽ አይቀርም። ከትዳር ጋር ደግሞ ምን ያገናኛል? ቆይ ልጆችሽንስ ማን ሰርቶ ያበላቸዋል? ለሱማ ሼፍ እናመጣለን። አንቺ ጉደኛ ነሽ። ምን አደረግኩ እኔ? እንደዛ የምትንቂው ሽሮ እንኳን መስራታችን ላንተ ብዬ ነበርኩ።